መጽሐፈ ሳሙኤል ቀዳማዊ ምዕራፍ 14 አንድ ቀንም እንዲህ ሆነ፣ የሳውል ልጅ ዮናታን ጋሻ ጃግሬውን ና በዚያ በኩል ወዳለው ወደ ፍልስጤማውያን ጭፍራ እንለፍ አለው። ለአባቱም አልነገረውም። ሳውልም በመጌዶን ባለው በሮማኑ ዛፍ በታች በጊባ ዳርቻ ተቀምጦ ነበር። ከእርሱም ጋር የነበረው ሕዝብ 600 የሚያህል ሰው ነበር። የኢካቦድ ወንድም የአኪጦብ ልጅ የፊንሐስ ልጅ የኤሊ ልጅ በሴሎ ለእግዚአብሔር ካህን የሆነ ኤፉድም የለበሰ አኪያ አብሮ ነበር። ሕዝቡ ዮናታን እንደሄደ አላወቁም። ዮናታንም ወደ ፍልስጤማውያን ጭፍራ ሊሻገርበት በወደደው መተላለፊያ መካከል በወዲህ አንድ ሾጣጣ በወዲህ አንድ ሾጣጣ ድንጋዮች ነበሩ። የአንዱም ስም ቦጼጽ የሁለተኛውም ስም ሴኔ ነበር። አንዱም ሾጣጣ በማክማስ አንጻር በሰሜን በኩል፣ ሁለተኛውም በጊባ አንጻር በደቡብ በኩል የቆሙ ነበሩ። ዮናታንም ጋሻ ጃግሬውን ና ወደ እነዚህ ቆላፋን ጭፍራ እንለፍ፣ በብዙ ወይም በጥቂት ማዳን እግዚአብሔርን አያስቸግረውምና ምናልባት እግዚአብሔር ይሰራልን ይሆናል አለው። ጋሻ ጃግሬውም ልብህ ያሰኘን ሁሉ አድርግ፣ እነሆ ካንተ ጋር ነኝ፣ እንዳንተ ልብ ሁሉ የኔም ልብ እንዲሁ ነው አለው። ዮናታንም አለ፣ እነሆ ወደ ሰዎቹ እናልፋለን፣ እንገለጥላቸውም አለን። እነርሱም ወደ እናንተ እስክንመጣ ድረስ ቆዩ ቢሉን በስፍራችን እንቆማለን፣ ወደ እነርሱም አንወጣም። ነገር ግን ወደ እኛ ውጡ ቢሉን እግዚአብሔር በእጃችን አሳልፎ ሰጥቷቸዋልና እንወጣለን፣ ምልክታችንም ይህ ይሆናል። ሁለታቸውም ለፍልስጤማውያን ጭፍራ ተገለጡ። ፍልስጤማውያንም እነሆ ዕብራውያን ከተሸሸጉበት ጉድጓድ ይወጣሉ አሉ። የጭፍራውም ሰዎች ዮናታንንና ጋሻ ጃግሬውን ወደ እኛ ውጡ፣ አንድ ነገርም እናሳያችኋለን አሉ። ዮናታንም ጋሻ ጃግሬውን እግዚአብሔር በእስራኤል እጅ አሳልፎ ሰጥቷቸዋልና ተከተለኝ አለው። ዮናታንም በእጁና በእግሩ ወጣ፣ ጋሻ ጃግሬውም ተከተለው። ፍልስጤማውያንም በዮናታን እጅ ወደቁ። ጋሻ ጃግሬውም ተከትሎ ገደላቸው። የዮናታንና የጋሻ ጃግሬውም የመጀመሪያ ግድያቸው በአንድ ትልቅ እርሻ መካከል 20 ያህል ሰው ነበር። በሰፈሩም በእርሻውና በሕዝቡ ሁሉ መካከል ሽብር ነበረ። በሰፈሩ የተቀመጡና ለምርኮ የወጡት ተሸበሩ፣ ምድሪቱም ተናወጠች። ከእግዚአብሔርም ዘንድ ታላቅ ሽብር ሆነ። በብንያምም ጊብዓ ያሉ የሳኦል ዘበኞችም ተመለከቱ፣ እነሆም ሰራዊቱ ወዲህና ወዲያ እየተራወጡ ተበታተኑ። ሳኦልም ከእርሱ ጋር የነበሩትን ሕዝብ እስኪ ተቋጠሩ፣ ከእኛ ዘንድ የሄደ ማን እንደሆነ ተመልከቱ አላቸው። በተቋጠሩም ጊዜ እነሆ ዮናታንና ጋሻ ጃግሬው በዚያ አልነበሩም። በዚያም ቀን አኪያ በእስራኤል ልጆች ፊት ኤፉድ ለብሶ ነበርና ሳኦል ኤፉድን አምጣ አለው። ሳኦል ከካህኑ ጋር ሲነጋገር በፍልስጤማውያን ሰፈር ግርግርታ እየበዛ እየጠነከረ ሄደ። ሳኦልም ካህኑን እጅህን መልስ አለው። ሳኦልና ከእርሱም ጋር የነበሩት ሕዝብ ሁሉ ተሰብስበው ወደ ውጊያው መጡ። እነሆም የእያንዳንዱ ሰው ሰይፍ በባልንጀራው ላይ ነበር። እጅግም ታላቅ ድንጋጤ ሆነ። ቀድሞ ከፍልስጤማውያን ጋር የነበሩት ከእነርሱም ጋር ከሰፈሩ ዙሪያ የወጡት ዕብራውያን ደግሞ ከሳኦልና ከዮናታን ጋር ወደ ነበሩት እስራኤላውያን ለመሆን ዞሩ። ከእስራኤልም ሰዎች በተራራማው በኤፍሬም ሀገር የተሸሸጉት ሁሉ ፍልስጤማውያን እንደኮበለሉ በሰሙ ጊዜ እነርሱ ደግሞ ሊዋጓቸው ተከትለው ገሰገሱ። እግዚአብሔርም በዚያን ቀን እስራኤልን አዳነ። ውጊያውም በቤታዌን በኩል አለፈ። ከሳኦልም ጋር የነበሩት ሕዝብ ሁሉ 10,000 የሚያህሉ ሰዎች ነበሩ። ውጊያውም በተራራማው በኤፍሬም ሀገር ሁሉ ተበታትኖ ነበር። የእስራኤልም ሰዎች በዚያን ቀን ተጨነቁ። ሳኦል ጠላቶቼን እስክበቀል እስከ ማታ ድረስ መብል የሚበላ ሰው ርጉም ይሁን ብሎ ሕዝቡን አምሏቸው ነበርና፣ ሕዝቡም ሁሉ መብል አልቀመሱም። ሕዝቡም ሁሉ ወደ ዱር ገባ፣ ማርም በምድር ላይ ነበር። ሕዝቡም ወደ ዱር በገባ ጊዜ እነሆ የሚፈስስ ማር ነበር። ሕዝቡ መሐላውን ፈርቶ ነበርና ማንም እጁን ወደ አፉ አላደረገም። ዮናታን ግን አባቱ ሕዝቡን ባማለ ጊዜ አልሰማም ነበር። እርሱም በእጁ ያለችውን በትር ጫፏን ወደ ወለላው ነከረ፣ እጁንም ወደ አፉ አደረገ፣ ዓይኑም በራ። ከሕዝቡም አንድ ሰው መልሶ አባትህ ዛሬ መብል የሚበላ ሰው ርጉም ይሁን ብሎ ሕዝቡን መሐላ ምሏቸዋል አለው። ሕዝቡም ደከሙ። ዮናታንም አባቴ ምድሪቱን አስቸገረ፣ ከዚህ ማር ጥቂት ብቀምስ ዓይኔ እንደበራ እዩ፣
ይልቅስ ሕዝቡ ካገኙት ከጠላቶቻቸው ምርኮ በልተው ቢሆኑ የፍልስጤማውያን መመታት ይበልጥ አልነበረምን? አለ። በዚያም ቀን ፍልስጤማውያን ከማክማስ እስከ ኤሎን ድረስ መቷቸው። ሕዝቡም እጅግ ደከሙ። ሕዝቡም ለምርኮ ሳሱ። በጎችን፣ በሬዎችንም ጥጆችንም ወስደው በምድር ላይ አረዱ። ሕዝቡም ከደሙ ጋር በሉ። ለሳኦልም እነሆ ሕዝቡ ከደሙ ጋር በመብላታቸው እግዚአብሔርን በደሉ ብለው ነገሩት። ሳኦልም እጅግ ተላለፋችሁ፣ አሁንም ትልቅ ድንጋይ አንከባላችሁ አቅርቡልኝ አላቸው። ሳኦልም በሕዝቡ መካከል እየዞራችሁ እያንዳንዱ ሰው በሬውንና በጉን ወደ እኔ ያቅርብ፣ በዚህም ረዱና ብሉ፣ ከደሙም ጋር በመብላታችሁ እግዚአብሔርን አትበድሉ በሏቸው አለ። እያንዳንዱም ሰው ሁሉ በእጁ ያለውን በሬውን በዚያች ሌሊት አቀረበ፣ በዚያም አረደው። ሳኦልም ለእግዚአብሔር መሠዊያን ሠራ። ይኸውም ለእግዚአብሔር የሠራውም መጀመሪያ መሠዊያው ነው። ሳኦልም ፍልስጤማውያንን በሌሊት ተከትለን እስኪነጋ ድረስ እንበዝብዛቸው፣ አንድ ሰው እንኳን አናስቀርላቸው አለ። እነርሱም ደስ የሚያሰኝን ሁሉ አድርግ አሉት። ካህኑም ወደ እግዚአብሔር እንቅረብ አለ። ሳኦልም ፍልስጤማውያንን ልከተልን? በእስራኤልስ እጅ አሳልፈ ተሰጣቸዋለህን? ብሎ እግዚአብሔርን ጠየቀው። በዚያን ቀን ግን አልመለሰለትም። ሳኦልም እናንተ የሕዝቡ አለቆች ሁሉ ወደዚህ ቅረቡ፣ ዛሬ ይህ ኃጢአት በምን እንደሆነ ወቁ፣ ተመልከቱም። እስራኤልን የሚያድን ሕያው እግዚአብሔርን ኃጢአቱ በልጄ በዮናታን ቢሆን ፈጽሞ ይሞታል አለ። ከሕዝቡም ሁሉ አንድ የመለሰለት ሰው አልነበረም። እስራኤልም ሁሉ እናንተ በአንድ ወገን ሁኑ፣ እኔና ልጄ ዮናታንም በሌላ ወገን እንሆናለን አለ። ሕዝቡም ሳኦልን ደስ የሚያሰኝን አድርግ አሉት። ሳኦልም የእስራኤልን አምላክ እግዚአብሔርን እውነትን ግለጥ አለው። ሳኦልና ዮናታንም ተያዙ፣ ሕዝቡም ነጻ ሆነ። ሳኦልም በእኔና በልጄ በዮናታን መካከል ዕጣ ጣሉ አለ። ዮናታንም ተያዘ። ሳኦልም ዮናታንን ያደረግከውን ንገረኝ አለው። ዮናታንም በእጄ ባለው በበትሬ ጫፍ ጥቂት ማር በእርግጥ ቀምሻለሁ፣ እነሆኝ እሞታለሁ ብሎ ነገረው። ሳኦልም እግዚአብሔር እንዲህ ያድርግብኝ እንዲህም ይጨምርብኝ፣ ዮናታን ወይ ፈጽመ ትሞታለህ አለ። ሕዝቡም ሳኦልን በውኑ በእስራኤል ዘንድ ታላቅ መድኃኒት ያደረገ ዮናታን ይሞታልን? ይህ አይሁን፣ ዛሬ ከእግዚአብሔር ጋር አድርጓልና ሕያው እግዚአብሔርን ከራሱ ጠጉር አንዲት በምድር ላይ አትወድቅም አሉት። ሕዝቡም እንዳይሞት ዮናታንን አዳነው። ሳኦልም ፍልስጤማውያንን ከመከተል ተመለሰ። ፍልስጤማውያንም ወደ ስፍራቸው ሄዱ። ሳኦልም መንግስቱን በእስራኤል ላይ አጸና። በዙሪያውም ካሉት ከጠላቶቹ ሁሉ ጋር ከሞዓብም፣ ከአሞንም ልጆች፣ ከኤዶምያስም፣ ከሱባም ነገስታት፣ ከፍልስጤማውያንም ጋር ይዋጋ ነበር። በየሄደበትም ሁሉ ድል ይነሳ ነበር። እርሱም ጀግና ነበር። አማሌቃውያንንም መታ፣ እስራኤልንም ከዘራፊዎች እጅ አዳነ። የሳኦልም ወንዶች ልጆች ዮናታን፣ የሱዊ፣ ሜልኪሳ ነበሩ። የሁለቱም ሴቶቹ ልጆቹ ስም ይህ ነበር። የታላቂቱ ስም ሜሮብ፣ የታናሺቱም ስም ሜልኮል ነበር። የሳኦልም ሚስት ስም የአኪማአስ ልጅ አኪናሆም ነበር። የሰራዊቱም አለቃ ስም የሳኦል አጎት የኔር ልጅ አቤነር ነበር። የሳኦልም አባት ቂስ ነበር። ለአቤነርም አባት ኔር የአቢኤል ልጅ ነበር። በሳኦልም ዕድሜ ሁሉ ከፍልስጤማውያን ጋር ጽኑ ውጊያ ነበር። ሳኦልም ጽኑ ወይም ኃያል ሰው ባየ ጊዜ ወደ እርሱ ይሰበስብ ነበር።